አካላዊ ርቀት ስነ ልቦናዊ ርቀትን ይፈጥራል። በአንድ በአሜሪካ በተካሄደ ጥናት በሺዎች የሚቆጠሩ መምህራኖች የሚከተለውን ቀላል ጥያቄ ተጠይቀው ነበር። በክፍል ውስጥ ሞባይል ስልኮቻቸውን እንዳይጠቀሙ ተከልክለው ሳለ ነገር ግን የሚጠቀሙ ተማሪዎች ብዛት ምን ያህል ይሆናል የሚል ነበር። አብዛኛው መምህራን ያረጋገጡት ምንም እንኳ ክፍል ውስጥ ስልክ መጠቀም ቢከለከልም በርካታ ተማሪዎች በሚስጥር ወይም በድብቅ እንደሚጠቀሙ ነው። አጥኚው እንደገለጹት ከሆነ ጉዳዩ በትምህርት ቤቶች በስልክ አጠቃቀም ላይ ጥብቅ ፖሊሲ የመኖር ወይም ያለመኖር ጉዳይ አይደለም። ስልክ አርቆ ወይም በቅርበት የማስቀመጥ ሂደት ጉዳይ ነው እንጂ። በበርካታ ትምህርት ቤቶች ተማሪዎች ስልኮቻቸውን በክፍል ውስጥ እንዳይጠቀሙ ይነገራቸዋል። በኪሳቸው ወይም በቦርሳቸው ውስጥ እንዲያስቀምጡም ይገደዳሉ። ነገር ግን ስልኩ በቅርባቸው ነው ያለው። የጥናቱ ውጤት እንደሚያመለክተው ስልኮቻቸውን አርቀው እንዲያስቀምጡ የሚያስገድድ ፖሊሲ ባላቸው ትምህርት ቤቶች ከፍተኛ የተማሪዎች ውጤት መመዝገቡን ነው። ለምን? ምክንያቱም አካላዊ ርቀት ስነ ልቦናዊ ርቀትን ስለሚፈጥር ነው። ይህ ማለት አካላዊ ርቀት ሲኖር የውስዋስ ስነ ልቦናዊ ርቀትን ይፈጥራል ማለት ነው። ይህ መርህ በክፍል ውስጥ በስልክ አጠቃቀም ላይ ብቻ የሚሰራ አይደለም፣ በዕለት ተዕለት ልማዶቻችንም ላይም ይሰራል። ጥሩና መልካም ልማድን ለመገንባት ከፈለግ ያን የምትፈልገውን ነገር በቀላሉ ልታየውና ልደርስበት በምትችለው ርቀት ላይ አኑር ወይም ተገኝ። የሚረብሽን ነገር ለማስወገድ ከፈለግ ከእይታና ከአቅራቢያ አርቀው። ማንበብን ልማድ ለማድረግ ከፈለክ መጽሐፍትን አጠገብህ ወይም በቅርብ ርቀት አኑራቸው። ስልክ መጎርጎርን ማቆም ከፈለክ ስልክን ከአጠገብህ አርቅ። የስነ ልቦና አዋቂዎች ሲናገሩ በዙሪያ 1 ሜትር ርቀት ላይ የሚገኝ ማንኛውም ነገር ሁሉ ባህሪን ይወስናሉ።